ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ 28 ሰዎች ሕይወት አለፈም። አደጋው የደረሰው ከደሴና ኮምቦልቻ ከተሞች መካከል በሚገኝ የሃርጎ መንገድ ላይ ነው። ዛሬ ሰኔ 08 2018 ዓ.ም ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሃርጎ የተባለው በሚጠራው መንገድ ላይ በደረሰበት አደጋ እስካሁን 28 ሰዎች ሕይወት ሲያልፍ በርካቶቹ ቀላልና ከባድ ጉዳት ደርሶባቸዋል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ ነው አደጋው የደረሰው። በህይወት የተረፉት ወደ ሕክምና ቦታ ለማድረስ አሁንም ርብርብ እየተደረገ መሆኑን የገለጸው ፖሊስ የአደጋው ምክንያት በማጣራት ላይ ነው ተብሏል። የሰሜን ምዕራብ ትግራይ ወታደራዊ እዝ አዛዥ ጀነራል ምግበ ከሰሞኑ በድንበር አካባቢ የተፈጸሙትን የድሮን ጥቃቶች የትግራይን የመከላከል አቅም ለማዳከም የታለሙ ቢሆንም ዓላማው ግን ሳይሳካ ቀርቷል ሲሉም ተናግረዋል። ጀነራል ምግበ በሽራሮ ከተማ ባደረጉት ንግግር በቅርቡ በተሰነዘሩት የድሮን ጥቃቶች ሳቢያ የሰራዊት አባላት መስዋዕትነት መክፈላቸውን አረጋግጠው መስዋዕትነት እየከፈልን ያልነው ለታላቅ ዓላማ ነው ያሉት ጀነራሉ ጥቃቱ በትግራይ ህዝብና ሰራዊት መካከል ያለውን አንድነት ይበልጥ ያጠናክረዋል ሲሉም ተናግረዋል። ጀነራል ምግበ በንግግራቸው በአሁኑ ወቅት ወሳኝ በሆነ የታሪክ ምዕራፍ ላይ እንገኛለን ሲሉ የጠቁመው ያለን ምርጫ ገመዱን በጥሰን መውጣት አሊያም በዚሁ ገመድ ታንቀን በግርግር ውስጥ መኖር ነው። ይህ ደግሞ ምርጫችን አይደለም ብለዋል። ይህ ንግግራቸው አሁን ያለው ነባራዊ ሁኔታ ለመለወጥ እስከ መጨረሻው መስዋዕትነት ለመክፈል መዘጋጃችን የሚያመለክት እንደሆነም ተተርጉሟል። የመከላከል አቅማችን አለን፣ ጠላቶቻችን እናሸንፋለን ሲሉ የገለጹ ጀነራሉ ሰራዊቱ ግንባር ላይ እየተዋደቀ አመራሩ የመራ ህዝቡ ደግሞ ደጀን ሆኖ በጋራ በመቆም ድል እንቀዳጃለን ሲሉም አጽንኦት ሰጥተው ተናግረዋል። ይህ ንግግራቸው አካባቢው ወደ ወታደራዊ ግጭት እያመራ መሆኑን ያመላክት ጠንካራ መልእክት አዘል እንደሆነም ተመልክቷል። ይህ የጀነራል ምግብ ወታደራዊ ዝግጁነት የሚያንጸባርቅ ንግግር የተሰማው በፌዴራል መንግስቱና በህወሓት መካከል እየታየ ያለውን ውጥረት ለማርገብ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀለ ደርሰው ከተመለሱ በኋላ መሆኑ ጉዳዩን ልዩ ትኩረት እንዲያገኝ አድርጎታል። የፌዴራል መንግስቱ እስካሁን በተለይ በትግራይ ስላለው የጸጥታ ሁኔታም ሆነ ስለ ድሮን ጥቃቱ የሰጠው ይፋዊ መግለጫ የለም። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ የሆነው ብልጽግና ፓርቲና ቁልፍ ባለስልጣናቱ በከፍተኛ ደረጃ የሚያወግዝና ከባድ ክሶችን ያዘለ መግለጫ ወጥተዋል። የብልጽግና ፓርቲ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳና ብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በአልጀዚራ ላይ ያወጡትን ጽሑፍ ተከትሎናል። ሚኒስትሩ በማህበራዊ ገጻቸው ባሰፈሩት መልእክት የብልጽግና ፓርቲ ፕሮፓጋንዳ፣ ውሸት፣ ማታለል፣ ቅዠትና የተዛባ መረጃ ስብስብ ነው ሲሉም በጽኑ ኮንነውታል። በኢትዮጵያ ከህዳር 20 እስከ ህዳር 22 የተካሄደው አውዳሚ ጦርነት መንስኤው የኢትዮጵያ ውስጥና የዘመናት የብሔር ልዩነት መሆኑን ሚኒስትሩ አብራርተዋል። ኤርትራ ወደዚህ ጦርነት የተጎተተችው በፌዴራል መንግስቱ ጥያቄ መሆኑና ከዛም በላይ የጦርነቱ አጀንዳ ኤርትራን ራሷን ኢላማ ያደረገ በመሆኑ ነው ሲሉ ገልጸዋል። አቶ ጌታቸው ረዳ የጦርነቱን ቁልፍ ጠንሳሽ በሆነችው ይህን እውነታ ጠቅሰው ያውቃሉ ያሉት አቶ የማነ ጦርነቱ ሲጠናቀቅ ከጠቅላይ ሚኒስትሩ ጀምሮ የብልጽግና መሪዎች ለኤርትራ ጥልቅ ምስጋና ማቅረባቸውና ይህ አደባባይ ላይ ያለ እውነት መሆኑም አስታውሰዋል። አቶ ጌታቸውና አምባሳደር ሬድዋን በፕሪቶሪያ የሰላም ስምምነት ድርድር ወቅት ተደባድበው ለመለያየት ምንም አልቀራቸውም በማለት የጻፉት ታሪክ የፈጠራና ታሪካዊ መሆኑን የኤርትራው ባለስልጣናት ከሰዋል። ሚኒስትሩ እንዳሉት ሁለቱ ወገኖች ከፕሪቶሪያ ስምምነት ወራት በፊት በነሐሴ 22 በአሜሪካና በአውሮፓ ህብረት አደራዳሪነት በጅቡቲና በሲሼልስ ምስጢራዊ ስብሰባዎች አድርገው እንደነበርም ይታወቃል ብለዋል። በወቅቱ ጦርነቱ በከፍተኛ ሁኔታ እየተካሄደ ቢሆንም ሁለቱ ወገኖች በብልጽግና ፓርቲ ገፋፊነት ታርቀው የጋራ ስጋታቸው በሆነው ኤርትራ ላይ የጥቃት ጦርነት ለመክፈት ሞክረው እንደነበር ሚኒስትሩ አጋልጠዋል። ይህንን እውነት ጌታቸው ረዳ ራሱ በኋላ ላይ ማዕመኑና በመስከረም 22 የወጣ ምስጢራዊ የአውሮፓ ህብረት ሪፖርት ይህንኑ ያነጣጠረ አዝማሚያ ማረጋገጡም አቶ የማነ ጠቁመዋል። የፕሪቶሪያ ስምምነት ሙሉ በሙሉ የኢትዮጵያውያን የውስጥ ጉዳይ መሆኑን ያነሱት ሚኒስትሩ ኤርትራ ስምምነቱን የምትደግፈው የቀጠናውን ሰላምና መረጋጋት ለማምጣት ካለ ጽኑ አቋም የመነጨ እንጂ ስምምነቱ የማደናቀፍ ምንም አይነት ፖለቲካዊ ፍላጎት እንደሌላት አስምረውበታል። ሆኖም የብልጽግና ፓርቲ አሁን እያካሄደ ያለው ግልጽ ፕሮፓጋንዳ ዘመቻ ከታህሳስ 23 ጀምሮ የባህር በር ባለቤትነት በሚል ሽፋን በኤርትራ ላይ የከፈተውን የጥላቻና የግጭት አጀንዳ እንደ ራስ መከላከያ አድርገው ለማቅረብ ያለመ ነውም ብለዋል። በአፍሪካ ቀንድ አላስፈላጊና ሊወገድ የሚችል ውጥረት እየፈጠረ ያለው የብልጽግና ፓርቲ የቅዠት አጀንዳ ነው ሲሉ ሚኒስትሩ ወቅሰዋል።
ለዚህም ከሶማሌላንድ ጋር የተፈራረመው ህገወጥ የመግባቢያ ስምምነት በውጭ ኃይሎች ገፋፊነት ለሱዳን ፈጥኖ ደራሽ ኃይል የሚሰጠውን ሎጂስቲካዊና ወታደራዊ ድጋፍ እንዲሁም አሰብና የኤርትራን ባህር ዳርቻዎች በድርድር ካልሆነ በኃይል እንወስዳለን የሚለውን ቀስቃሽ ንግግር እንደ ማሳወቂያ አቅርበዋል። ሚኒስትሩ መልእክታቸውን ጩጉራፍሲ ሀሪማ ትእኝ ማለትም ጭራፍ ራሷ ገርፋ ራሷ ትጮኻለች በሚል ትግረኛ ምሳሌ አነጋገርም በማጠቃለያ የኢትዮጵያ መንግስት አካሄድን አጥብቀው ተችተዋል። የተወደዳችሁ የዞላ ኒውስ ቤተሰቦች እስካሁን የዕለቱ መረጃዎች ነበሩ። ስለተከታተላችሁን እያመሰገንን በእኛ በኩል ቸር ወሬ ያሰማን ብለናል።